ከአያቴ ጋር ሊያገባኝ ሽማግሌ ልኮ ነበር እና አንቺ እሺ ብለሽ ነው? እንኳን እኔ አያቴ ምሻል አለችው። ለእሱ ልጄን አልሰጥም ብላ ሽማግሌዎቹን አሳፍራን የመለሰቻቸው። ሽማግሌዎቹን ገፋሽ ተብላ አይደለ እንዴ የመንደሮቹ ነዋሪና ንይን ጥምት አድርገው የያዙት እኮ ለማይፈልጉት ሰው ነው። ይሄ ነፍስ የምትወዳት በል። ሰላም ሰላም ውዴቱ ቤተከታታዮች ሰላም በያላችሁበት የዓለም ዳርቻ ብዝት ትርፍርፍ ይበልላችሁ። ኑሐሚን ድራማ የዛሬውን ክፍል እንዴት አያችሁት? አቤት የገጠሩ ውበት! አቤት አቤት እንዴት ነው የሚያምረው! ደብና ኑሐሚን ገጠር መገብተው የሚያምር ጊዜ እያሳለፉ ነው። አያቷ ቤት ኑሐሚን በጣም በሚገርም ሁኔታ ናሆምን አፍቅራለች እና ናሆም ደግሞ በጭራሽ ምንም ሙላ አላለችበትም። ያው እሱ ደግሞ የሚወደው አምራንን ስለሆነ ወይ ስታሳዝን ግን በጣም ነው የምታሳዝነው ኑሐሚን። የአምራንን ስም ሲያነሱባት ፊቷ ወደ አሁኑ ተለዋወጠ። የፍቅር ደብ ደግሞ እሷን ይወዳል እና ያልተገናኝቶ የሆነ ነገር ነው ብቻ አሪፍ የሚሆነው ደብ እና ደግሞ ይሄ አዲሱ ልጅ ገጠሬው ልጅ ደግሞ እሱ ደግሞ ሚስቴ እያለ እየደነፋ እየጓረረ ነው። ማንኛው የወስዳት ይሆን? ኑሐሚን ግን ያው ትንሽ ከረር ብላበታለች። ልጁ ጥሩ ስነ ምግባር የለውም መሰለኝ እና ልወደው አልችልም ምናምን እያለች ነው። እሱ ደግሞ እንግዲህ ቧዘራፍ እያለ ነው። ምን ያመጣ ይሆን በቀጣዩ? ከባድ ነው። አምራን ደግሞ እዚህ ላይ የኑሐሚን እናት ያው እንግዲህ ስራዋ መጥፎ ስለነበረ መጥፎ ስራ ዞሮ ያም ሆነ በዛም ሆነ መልሶ ወደ ራሳችን መንጣቱ ስለማይቀር እና የገዛ ዘመዷ እንግዲህ ባሏን ባጠመደችበት ወጥመድ ራሷን ተጠልፋ ገብታለች። በሚገርም ሁኔታ ማለት ነው። አሁንም ቢሆን ደግሞ ግማሹን ሰጥቶ ግማሹን ሚሞሪ አስቀርቶ ነው የሰጣት። ያው እንግዲህ ምንም ማድረግ አችልም በራሷ ስራ ስለሆነ ትቻለው። በሌላ በኩል ደግሞ አምራን ካሜራ ቤት ውስጥ አድርጋ ነበር እና ልጅቱ በጣም እንግደላት ምናምን እያለች ስታወራ ያው አምራን ደግሞ ደናቆቅ ነገር ናት። ሰምታቸዋለች። ግን የልጅቱ ድፍረት በጣም ነው የሚገርመው። ፍቅረኛዋ ደግሞ ገንዘብ ስለፈለገ ቶሎ መጋባት አለብን ቀለበት ምናምን አለ። ያው በእርግጥ እሷ ደግሞ አይሆንም ብለዋለች። ነገር ግን እሱ ሀሳቡ ገንዘብ ላይ ነው እንጂ መቼም ልጅቱንም ወዷትም አይሆንም። ግን ዋናው ትኩረቱ ገንዘብ ላይ ስለሆነ ገንዘቡን ለመውሰድ ስለፈለገ ነው። ብቻ ልጅቱም ግን ጎበዝ ናት እና አምራንም ያው ተንኮሏን አሁንም እንደቀጠለች ነው። ልጁን ደግሞ አስማምታ መረጃውንም ወስዳለች። አቶ ሌኩን ደግሞ እንዴት ክላስ ዘግቶ ተቀምጧል እና ሊወጣ አልቻለም። ያው አንዳንድ ክፉ አጋጣሚ እንግዲህ ሚስቱ ባሴረችው ሴራ ነው እርሳቸውም የወደቁት እና የሷ እውነቱን ይጋለጥ ይሆን ወይ? የአቶ ሌኩንስ ድርጊት አምራን ካወቀች አምራን ደግሞ እንግዲህ ምናልባት ታስፈራራትም ሊሆን ይችላል። ብቻ አምራን ለወይዘሮ ዝናሽ የትልቅ ወጥመድ ነው የምታዘጋጅላት እና እንደ መዥገር ተጣብቃ አትለቃትም። አሁን እድሉን አግኝታለች እንግዲህ ትቻለው ማለት ነው ወይዘሮ ዝናሽ ማለት ነው። እና ኑሐሚን ግን ገጠር ላይ ብዙ ነገር እያደረጉ ነው። በጣም ያው ልጁ ባይረብሻቸው ደስ የሚል ጊዜ ነበረ እና ኑሐሚን ጋር ያለችው ልጅ ደግሞ ታሪኳ በጣም ያሳዝናል። አረብ ሀገር መታ ወንድሞቿ ገንዘቧን ቤተሰቦቿ አጥፍተውባት እና ደግሞ መንገድ ላይ ወርቃ አያቴ ናት ያነሳችው ስትል ነበረ። ያው እንግዲህ ይሄ ደግሞ በብዙዎች የሆነ ነገር የሚሆን ነገር ነው። እና እናንተስ እንዴት አያችሁት? ሀሳብ አስተያየታችሁን ጻፉልኝ። ላይክ ሰብስክራይብ አድርጉ። ያው ድራማዎች አብዛኛውን ጊዜ ብዙ የምንማርባቸው
አሉ መጥፎዎች የምንተዋቸው፣ ጥሩዎቹን ደግሞ ወደ ህይወታችን አምጥተን የምንተገብራቸው፣ ማስተካከል ያለብንም በራሳችን ህይወት የምናስተካከልባቸው ናቸው። ድራማ ቢሆንም ነገር ግን ለእኛ ጠቃሚዎች ናቸውና